ተመልካቾቻችንም እኛ ሁላችንም ሊገባን ያልቻለው አቶ ፋሲል ኢራን እና አሜሪካ የጦር ውጊያ ስምምነት አድርገው ፈረንሳይ ላይ ተፈራርመዋል እና አሁን ጦርነታቸው ግን ሁለቱ ሀገሮች አላቆሙ ማለት ይችላል። ሁሉ ጊዜ እንደታኮሱ ምን አይነት የጦር ማቆም ነው? ሽሎሞ አንተ ስምምነት ይፈረማል ካሉት አንዱ ነበር። ስምምነቱ ተፈርሟል። ስምምነቱ ግን በሁለቱም ወገኖች ማለት ይቻላል በሚገባ ይተረጎም። ትልቁ የኢራን ደስታ የነበረው ከገንዘቡ በተጨማሪ ትልቁ የኢራን ደስታ በሊባኖስ የተኩስ አቁም ስምምነት ይደረሳል የሚል ሐሳብ ነበር። ትልቁ ደስታ የነበረው ኢራን በአሜሪካና በእስራኤል መካከል ገብቻለሁ ማለት ነበር። ይህ ሁሉ እንዳይሳካ የአሜሪካ ውጭ ጉዳይ ሚኒስትር እርምጃ ወስዷል። በሊባኖስና በእስራኤል መካከል ስምምነት ተፈርሟል። በዚህ ምክንያት አቶ ሽሎሞ ስምምነቱ ማስከበር አልተቻለም። ከዚህም በተጨማሪ የተለያዩ የዜና ማሰራጫዎችና ምንጮች እንደሚሉት ከሆነ የአሜሪካው ፕሬዚደንት አውቀው ነው እንጂ ስምምነት የፈረሙት መጨረሻ ላይ ኢራንን ማንበርከክ ይፈልጋሉ ይባላል። በአንጻሩ ኢራኖችም በመጀመሪያ አካባቢ የነበራቸውን እምነት በአሜሪካ ላይ እየቀየሩ ነው። እምነት የላቸውም። አሜሪካ እየተጫወተችብን ነው። ግን ይህ በእንዲህ እንዳለ እንደሚታወሰው እስራኤል በአብርሃም ኤኮርድ በስም የተሰየመውን ስምምነት በማድረጓ እስራኤል ከተባበሩት ኤሚሬት ጋር፣ ከባህሬን ጋር፣ ከዛም ከሞሮኮ ከተለያዩ የሙስሊም ሀገሮችና አረብ ሀገሮች ጋር ስምምነት አድርጋ ነበር። እንዲያውም የሚመጣው ሳውዲ አረቢያ ትሆናለች፣ ከዛም ኳታር፣ ኦማን ተብሎ ነበርና ግን አሁን በተለያዩ ጋዜጠኞች እንዳዩት ከሆነ እነዚህ የገልፍ ሀገሮች የባህር ሰላጤ ሀገሮች ወደ ኢራን መቅረብ ይፈልጋሉ፣ ከኢራን ጋር ጠብ አይፈልጉም የሚል አዳዲስ ነገር አለና ይህ ከሆነ ለእስራኤል ስትራቴጂካዊ ችግር ሊያመጣባት ይችላል ብለህ ታስባለህ? በተለይ ለምሳሌ ሊያመጣ ይችላል። ግን ሾሞ አሁን ያለንበት ወቅት ያው እንዳለው ጊዜያዊ የተኩስ አቁም ስምምነት ነው። መጨረሻውን አናውቀውም። መጨረሻው አሁን እንዳለንበት ሁኔታ ከሆነ ለእስራኤል ያሰጋል። ማለትም አድርጋለሁ ላይ ያሰበችውን ያከሽፉባታል። ነገር ግን ከኖቬምበር በኋላ እንደሚባለው ከሆነ አሜሪካም ሆነች እስራኤል እርምጃ ወስደው በስልጣን ላይ ያለውን የኢራን መንግስት መገርሰስ ከቻሉ የባህር ባለሰላጤ ሀገሮች እንደሚታወቀው ሁሉ ኃይል ወዳለውና ወደ ጠንካራው ስለሚዞሩ ወደ እስራኤል ይዞራሉ ብዬ አስባለሁ። ምክንያቱም በአሁኑ ወቅት የፋርስ ባህረ ሰላጤ አገሮች ከፍተኛ ስጋት ላይ ነው ያሉት። ኢራን እንደገና እጇን እንዳታረዝም ይፈልጋሉ። ምክንያቱም በኢራን በሚሳኤሎቿ ተጠቅማ እያስፈራራቻቸው ነው። ከተማዎቻቸው ሳይሆን የተለያዩ የኢነርጂ ማጠራቀሚያቸውን፣ ውሃ ማጠራቀሚያቸውን የመሳሰሉትን ሁሉ እደበድባለሁ እያለች እያስፈራራች ነው። በዚህ ምክንያት ነው አሁን ቀረብ ለማለትና ስምምነት ላይ ለመድረስ ይፈልጋሉ። ስለዚህ በአጠቃላይ በእርግጥ ተነጋግራችሁበታል እንኳን አይደለ እኔ ጋር አይደለም። እስራኤል ከሊባኖስ ጋር ያደረገው ጦርነት ስምምነት ከሊባኖስ መንግስት ጋር ከዚህ አሁን አሜሪካ ከምታደርገው ትንኮሳና ወይም ከምታደርገው አጠፋ ከምትመልሰው ጋር ተያይዞ በአጠቃላይ የእስራኤልና የሊባኖስ ስምምነት እየጠነከረ የኢራንና የአሜሪካ ስምምነት እየቀነሰ ነው ማለት እንችላለን? ትክክል። የሚገርም ሁኔታ ነው። ይህ ሁኔታ ይሆናል ብሎ ማንም ያሰበ የለም። አሜሪካ ተገልብጣ ጭራሽ ወደ ኢራን ዞራለች። ኢስላማባድ የተጀመረው ድርድር ይቀጥላል። ኢራኖች ብዙ ሚሊያርድ ዶላር ይለቀቅላቸዋል የሚል ሁሉ ሀሳብ ነበር። በአንጻሩ ሳይታሰብ 3 ቀን ውይይት ከተካሄደ በኋላ በሊባኖስ መንግስትና በእስራኤል መንግስት መካከል ሙሉ የሰላም ስምምነት አይደለም፣ ጊዜያዊ የሰላም ስምምነት ተፈርመዋል። በስምምነቱ መሰረት ለመጀመሪያ ጊዜ የእስራኤል ጦር ኃይል በደቡብ ሊባኖስ በያዛቸው ቦታዎች በ10 ኪሎ ሜትር ከ10 ኪሎ ሜትር አካባቢ መቆየት እንዲችል ተስማምተዋል። ሂዝቦላን ለመደምሰስ ተስማምተዋል። ስለዚህ አሁን የሊባኖስን ስንመለከት ሽሎሞ እስቲ ለአራት እንክፈለው። ሊባኖስ 4 ነገዶች 4 ብሔሮችን ያቀፈች ሀገር ነች። ክርስቲያን፣ እስላም፣
እስላም፣ ሱኒ፣ ድሩዚዎችን እነሱ ራሳቸው ሃይማኖት አላቸው። አሁን ሶስቱ ሱኒዎች፣ እስላሞችና ክርስቲያኖች እንዲሁም ድሩዚዎች ሺዎችን እየተቃወሟቸው ነው። ሺዎች በርስ በርሳቸው በመጠኑ ተከፋፍለዋል ይባላል። ይህ ሁኔታን በማየት ነው የሊባኖስ መንግስት ኃይል አለኝ ብሎ ስምምነት ላይ ለመድረስ የቻለው። ምክንያቱም ሂዝቦላ ደጋግሞ አስፈራርቶ ነበር ስምምነት ላይ እንዳትደርሱ ነው። ምክንያቱም ኢራን ደጋግመው አስፈራርቶ ነበር የእኛ ጥገኛ ሀገር ናችሁ በማለት ነው። ተገንጥለዋል። ይህ ሁኔታ ሊባኖስና እስራኤል እየተባበሩ ነው። እንደውም እንደሚባለው ከሆነ ሽሎሞ ትላንትና አድሚራል ኩፐር የማዕከላዊ የአሜሪካ እዝ ጦር አዛዥ እስራኤል ባለፈው ሳምንት መጨረሻ ቆዩ በኋላ ትላንት ቤይሩት ነበሩ። ስለዚህ እንደሚመስለኝ ከሆነ ከብዙ ዓመታት በኋላ ታስታውሳለህ ከሽሎማ ገሊል ጦርነት ጊዜ የአሜሪካን ወታደሮች ሰፍረው ሂዝቦላዎች ተጨፈጨፏቸው። ከብዙ ዓመት በኋላ አሜሪካ ሊባኖስ በመመለስ ወታደሯን አላስገባችም፣ ግን ከበላይ መቆጣጠር መቻል መጀመሯን ያሳያል። በነገራችን ላይ ስለዚህ አሁን ግን የሊባኖስን ጦርነት በተመለከተ በምናየው ኢራኖች ከጀርባ ቢሆኑም ሂዝቦላ ደግሞ አፈንግጦ ናይም ካሰም በተለይ ይህንኛ ውድቅ አድርገነዋል። እንዲሁም አንዳንድ የፓርላማ ተወካዮቻቸው ሊባኖስም ይሄ ስምምነት የእስራኤልን አሜሪካን ሊያገለግል የመጣ እንጂ ለሕዝባችን ምንም አይደለም ብለዋልና ግን ይሄ በእንዲህ እንዳለ ግን አንዳንድ ዜናዎች የሚወጡት ደግሞ የእስራኤል ወታደርና የሊባኖስ ወታደሮች የተገናኙ እንዲያውም እስራኤል የስልጠና እርዳታ ሁሉ ልታደርግ ፍላጎት እንዳላት ተገልጿል። እና መጨረሻ ላይ ሊባኖስ ወደ ወንድማማች ጦርነት ትሄዳለች ብለህ ትገምታለህ? 50-50 ሊባኖስ የእርስ በርስ ጦርነት የነበረችበት ጊዜ ሁላችንም እናስታውሰው። በተለይ የፍልስጤም ነጻ አውጪ ድርጅት በሊባኖስ በነበረበት ጊዜ ከባድ ነው። ብዙ እልቂት አለ። ፕሬዚደንቱ በወቅቱ የነበረው ሁሉ ተገሏል። ግን እንደሚመስለኝ ከሆነ እዛ ደረጃ ላይ እንዳይደርሱ እየታገሉ ነው። ያም ሆነ እዛ ደረጃ ላይ ቢደርሱ እንኳን የሊባኖስ መንግስት እስራኤልን ሳይተማመን አሜሪካን ሳይተማመን ስምምነት ላይ ለመድረስ አልቻለም። ምክንያቱም አንድ ችግር ቢፈጠር እንደሚደርሱለት ያውቃል። ሂዝቦላ በአሁኑ ወቅት እንደሚባለው ከሆነ ከእስራኤል መከላከያ ኃይል የሚወጡት መግለጫዎች ሌሎችም ከሆነ 110 እጅ ብቻ ነው በሚሳኤል ደረጃ ኃይል ያለው። በወታደሮች ደረጃ በብዙ ሺህ የሚቆጠሩ ተገለዋል። ስለዚህ አቅሙ ያነሰ ነው። ኦኬ አቶ ፋሲል እስቲ ይህን ቆይተን እናያለን። የወታደራዊ እይታውን ከኮሎኔል መኮንን ተስፋ ጋር እናየዋለን። አሁን ላንተ ሁለት ጥያቄዎች ኖረን በመጀመሪያው ልጀምር። ላንተ በመግቢያ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ፍርድ ጉዳይ በተመለከተ ብዙ ዓመታት ነው እሳቸው ፖሊስ ምርመራ ያደረገባቸው ፖሊስ ምርመራ ካደረጋቸው በኋላ ተመልሰው ያው ፍርድ ቤት ቆመው ምስክርነታቸውን እየሰጡ እናም አሁን የሙስና እንትኑን ክስ ተው ብሏቸው ነበር ዳኞች። አሁን ተመልሰው አንተ እንደምታስበው ከሆነ ለምን ይመስልሃል አቃቤ ሕግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሙስና ሰርተዋን ወይም በአማርኛ ጉቦ ተቀብለዋን ብለው የክስ ሂደቱን እያካሄዱት ያለው ለምን ነው? እንግዲህ ምን አውቀው ነው አውቀው አይደለም? ብዙ ክርክሮች እየተደረጉ ነው። ጠቅላይ ሚኒስትሩን ለመጉዳት ነው። በአንጻሩ ጠቅላይ ሚኒስትሩ ጥፋተኛ ነበሩ ወይ ጠቅላይ ሚኒስትሩ ደጋፊዎችን ለመጉዳት ነው። ብዙ ነገሮች ነው የሚነሱት ሽሎሞ። ለማንኛውም ሶስት ማለት ይቻላል የክፍለ ሀገር ፍርድ ቤት ያው እንደ ከፍተኛ ፍርድ ቤት ነው የምንቆጥረው። ዳኞች የታወቁ ዳኞች የብዙ ዓመት ልምድ ያላቸው ከ3 ዓመት ጀምረው ያቀረባችሁት የክስ አቤቱታ ሙስና አለበት የሚለው ጨርሳችሁ አቁት፣ በሌሎቹ ክሶች ላይ አተኩራችሁ ማለትም ፍርድ ቤት አቀርቡና ተከታተሉ የሚል ሀሳብ ለአቃቤ ሕግ፣ ለመንግስት ሕግ አማካሪ፣ ለሌሎቹ ሁሉ ቀርቦ ነበር። እነሱ ግን አንቀበልም፣ ጠቅላይ ሚኒስትሩ ሙስና ሰርተዋል፣ ጉቦ ተቀብለዋል በሚል ሁኔታ እስካሁን ድረስ ፍርድ ቤት ቆይተው ነበር። አሁንም እንቆያለን እያሉ ገና ሙሉ መልሳቸው ገና አልተናገሩም። እና በአጠቃላይ ሁኔታ ስንመለከተው
ይህ የጠቅላይ ሚኒስትሩ ላይ ከብዙ ዓመታት በፊት ጀምሮ የተጀመረው የክስ አቤቱታ በህብረተሰባችን ለእስራኤል ህብረተሰብን ለሁለት ሰንጥቆታል፣ ለሁለት ከፍሎታል። ስለዚህ ይህንን ዜና በሚቀርበት ጊዜ ብዙዎች ነገሩ ይዘጋ፣ ነገሩ ለሀገራችን ጥሩ አይደለም ነው። ግን ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው የተወነጀሉበት ወንጀል ወይም ደግሞ የተከሰሱበት ገና ፍርድ ቤት ክሱን አልተቀበለውም እስካሁን ድረስ በሂደት ላይ ነው ያለው። ግን እሳቸው የተከሰሱ በ3 ፋይል ነው እና በ3 ፋይል ነው አልሰማሁም። የተከሰሱበት 3 ፋይል ነው። 3 ፋይል 1000፣ 2000፣ 4000። አዎ ስለዚህ ላይ ብቻ ነበር በ4000 ላይ ብቻ ነበር ሙስና የነበረው፣ በሌሎቹ ላይ ግን የለም። ያም ሆነ ክሱ እኮ አይደለም ሽሎሞ ነው የምለው። በአሁኑ ወቅት ከብዙ ዓመታት በኋላ ያለንበት ተጨባጭ ሁኔታ በአቃቤ ሕግና በመንግስት አማካሪ ዘንድ በወቅቱ ራሳቸው የመንግስት ሕግ አማካሪ የነበሩት ሙስና አጀንዳ ባይኖር ኖሮ ይህን ክስ አላቀረቡም ነበር ብለዋል። ምን ማለት ነው ይሄ? እንግዲህ አሁን ያለንበት ጠቅላይ ሚኒስትሩ ሳስተዋል፣ ሙስና ደረጃ ላይ ደርሰው ነበር አልደረሱም የሚለውን ነገር ወደ ጎን በማድረግ ሀገራችን ያለችበት ተጨባጭ ሁኔታ ይህ ጉዳይ መዘጋት ያለበት ርዕስ ነው የሚሉ ብዙዎች ናቸው። አሁን ከተወሰኑ በስተቀር ብዙሃኑ ማለት ይቻላል የተለያዩ ግምታዊ ጥናቶችን ተካሂደው መስክረዋል። ሌላው አቶ ፋሲል ይሄንን ከጸጋ ጋር የተባለ ጸጋ እንግዲህ አትሆናለች እንዋይበታለን። አቶ ፋሲል ሌላው በትናንትናው ዕለት በኡልትራ ኦርቶዶክስ የምንላቸው በጣም ሃይማኖት አክራሪዎች እነሱ ልጆቻችን ውትድርና እንዳይሄዱ ገንዘብ የምንቀበለው ተቀንሶብናል እያሉ አቤቱታቸውን እያሰማሉ፣ መንገድ ይዘጋሉ፣ ሰላማዊ ሰልፍ ያደርጋሉ። ይሄ እንኳን ዜጋዊ መብታቸው ነው። ግን በትናንትናው ዕለት ትንሽ ቀይ መስመር ያለው ይመስላል። ኢታማጆር ሹሙን ማለት ነው በከፍተኛ ደረጃ አሰቃቂ በሆነ መንገድ ነው ሲናገሩት የቆዩት። ሽሎሞ ባጭሩ ቀይ መስመር አለ። ይህን የተናገረው ሰው ሁሉን አይደለም ማለት የሚቻለው በእውነት ይህን የተናገረው ሰውዬና ራው ነው የተናገረውና ንግግሩን የደገሙ ሰዎች ቀይ መስቀል አልፈዋል። መመርመር አለባቸው፣ መቀጣት አለባቸው የሚባለው ነገር ፍርድ ቤት ይወስነው። ለፍርድ መቅረብ አለባቸው፣ መመርመር አለባቸው። በነገራችን ላይ እንደዛ ያሉትን የአረብ ሰዎች ቢሉ ኑሮ መሬት መንቀጥቀጥ አይመጣም ነበር እንዴ? ናቸው የአረቦች እነዚህ ወንድሞቻችን ሆነው እንደዚህ ማለታቸው የጦር ኃይሎቹን ኤታማዦር ሹም አንድ ነገር ነው አሁን የቀረን ስለሆነ በህብረተሰባችን ውስጥ የሚያዋህደን ደም ከደም የሚያስተሳስረን የእስራኤል መከላከያ ኃይል ነው። እስራኤል መከላከያ ለሚደረጉት ውጊያዎች የሚደረጉት መስዋዕትነት ቀኝም ክንፍ ይሞታል፣ ግራ ክንፍ ይሞታል፣ ሃይማኖተኛም ይሞታል፣ ሃይማኖተኛም ያልሆነ ይሞታል። እና ታዲያ ለምን ነው ውትድርና የማይሄዱ እኮ ነው ጥያቄው አቶ ፋሲል። ለምን ነው የማይሄዱ እኮ ነው ይሄ ጥያቄ ነው። ለምንድን ነው ውትድርና የማይሄዱት? እነሱ የሚሉት እየተማርን ነው ሃይማኖታዊ ትምህርቶችን እድሜ ልካቸው ሃይማኖታዊ ትምህርቶችንም እነሱ የሚያስቡት እንደ ውትድርና አገልግሎት ነው። ሽሎሞ እኛ ባንጸልይ ኖሮ ባንማር ኖሮ የይሁዳውያንን ሻማ እስካሁን ድረስ ባንጠብቅ ኖሮ ብዙ ሺህ ዓመታት ያህል ይህ ህዝብ መቆየት አይችልም የሚል አመለካከት አላቸው። ትክክል ናቸው። ትክክል አይደሉም ማለት አይቻልም። እነሱ የራሳቸው ሀሳብ አላቸው። እኛ ደግሞ ምንለው ኖ እንደዚህ አይደለም። ሃይማኖቱ ጥሩ ነው መማሩ። ነገር ግን ሀገራችንን ለመጠበቅ እግዚአብሔርን ብቻ መጠበቅ የለብንም፣ ወይም ለእግዚአብሔር መጸለይ ብቻ የለብንም። ውትድርና መሄድ አለብን፣ መስዋዕትነትን መክፈል አለብን። እኛ ብቻ ሳንሆን አሁን እንደምንመለከተው የልጅ ልጆቻችንም እዛ ደረጃ ላይ ነው የሚደርሱት። ምንጊዜም በአሁኑ ወቅት ባለው ተጨባጭ ሁኔታ ስንመለከተው ሰላም ቅርብ ነው የሚል አመለካከት በሁሉም ዘንድ የለም። ኦኬ፣ ይህ ነው ያለን አመለካከት። አቶ ፋሲል ስለነበረው ቆይታ በጣም እያመሰገንኩ፣ በእርግጠኝነት ነገም መልሰን እናገኘሃለን። አመሰግናለሁ።